ሰላም ወንድሜ እንዴት ነህ? ደህና ነሽ እቴ? አለን ወንድሜ። ለምን እስከዛሬ ፎሎ አላረከኝም? ምደብርህ ነበር? አረ የእውነት አሁን ነው የገባሁት። ማለት እኔ አዲስ ነኝና በቃ የግዴታ ሲጨንቀኝ ምናምን ነው በጓደኛ ስልክ የገባሁትና ማለት ነው። ለዛ ነው እሱንም በቃ እንደዚህ እንትን ማዋየው በቃ እንደዚህ ማማክረው ሳጣ በቃ ላይቭ ላይ እንደዚህ ይገባሉ እነ ብሬክስ እነ ሳሪት ምናምን እነ ሙኒት በቃ እንደዚህ ጽፍላችኋለሁ ወላሂ በቃ እንዲህ ሰዓት ከበቃ 2 ሰዓት በቃ እንደዚህ ጽፋለሁ ቁሚ ምናምን ግን ምንም ነገር አይመልሱልኝም። በቃ ሲጨንቀኝ ግን ሀቢባ ጋር ግባ ምናምን እና ለሀቢባ እስኪ ያሳውቃት ሲሉኝ በቃ በጓደኛ ስልክ መጣሁ ወደ አንቺ ማለት ነው። እሺ ወንድሜ ችግር የለም። ምንድነው የገጠመህ? የት ነው የምትኖረው አንተ? እኔ እዚህ ዱባይ ነኝ ያለሁት ማለት ነው። እና ሲስተር ናት ሳውዲ ነው ያለችው እና ተሄደች 4 ወር አካባቢ ነው የሚሆናት። ቋንቋ አታውቅም ብዙም ማለት ነው። ምንም ነገር የላትም። አሁን ሴትየዋ ጋር እየተጣላች እና 18 አመት በላይ የሆነ መምተኛ ልጅ ያለ እቤት አሁን ያ ልጅ በጣም ያስቸግራታል። እያስቸገራት እያለ እሷንም በቃ ምግብም ተከለክላታለች። በዛ ላይ ዋይፋይ ታጠፋባታለች። በቃ ሙሉ ለሙሉ በቃ እየተሰቃየ ነው ያለችው ያን ጊዜ ማለት ነው። እና ደግሞ ሊቃማም አላወጣችላትም ነበር፣ ደሞዝም አልሰጠቻትም ነበር። ያንን ደሞዝ ላኪልኝ ስትላት ከ6 ወር በኋላ አውጥቼ በሊቃማሽ እልክልሻለሁ ትላታለች። ያንን ደሞዝ ከዚያም በኋላ እያለቀሰች ምንም እያለይ በቃ የተወሰነ ላከችላትና በቃ ይዞሽ እንደማንም ብለሽ በቃ ተግባቢ ምናምን እያልኳት ያለውን ነገር እያስመከርኳት በቃ እሷም እያለቀሰ እንደማንም ብላች ላይ የኖረች ከምንም በላይ ተጣሉና ያ ልጅ በጣም ያስቸግራታል ቤት። እሷ መምህር ናት። ሲያስቸግራት የሆነ ነገር ቢሆንብኝ በቃ እንደገና ደግሞ ወይ የሆነ አልችለውም በጣም ትልቅ ነው ምናምን አለኝ። ቢሮ ውሰደኝ ተላከኝ ምናምን አለችኝ ብላ ቢሮ ወሰደቻትና ቢሮ ወስዲያ ትኬት ቁረጭና ላኪያት ተባለች። አረቧ ማለት ነው። ላኪ ስትባል እኔ ብር የለኝም ልጅ መምተኛ ልጅ አለብኝ እየለመንኩ ነው ማሳከመው ስለዚህ እኔ አልክም ብላ መልሳ አንጥታ አስገባችኝ ቤት አለ። ቤት አንጥታ ዋይፋዩንም ልታጠፋበት ትችላለች። መስመር አውጥታላት ያንን መስመር ደብቃባታለች። አንጭ ብላ ቀምታኛለች። ምግብም አትሰጠኝም። ቤት አሁን ክላሴ ዘግታብኝ ነው የሄደችው አለ። ከዚያን ወዲህ አለፈው በቃ ከ8 ቀን ምናምን በልጧል። እሺ አንተ ታዲያ ቢሮ እያለች ትኬት ከሆነ ችግሩ አንተ ወንድሟ ከዱባይ ትኬት አትችላትም ነበር? ለምን እቺ መዳም ቤት መልሳ ገባች ለትኬት ብላ? መዳሟ ትኬት የለኝም ማሳፈሪያ ነው ብላ ይመስለቻታ። ትኬቱን ከማዳም ከዚች ድሃ ማዳም ከመጠበቅ ለምን አንተ ለህትክ ትኬት ገዝታላክላት? እኔ እችል ነበር ግን ተደብቃ ቤት ከወሰደቻት በኋላ ነው የነገረችኝ። ሲስተር ቤት ገባችና ከቢሮ ተመለሰው ቤት ገብታ ዘጋችባት። አሁን ውጭ ናት ያለችው። እኔ ግን ክላሴ ነኝ። ክላሷ ሆና ነው ተደብቃ የምታዋራኝ። በቃ እኔ ይሄንን ማድረግ እችላለሁ። በቃ ከዛው ማስቆረጥ እችላለሁ። እኔ ብሩን አልልም እሷን ተላካት እኔ ብሩን መቁረጥ እችላለሁ ብያን ነበር። ከዚያን ወዲያው አጠፋችባት። በስልክም ስሞክር አሁን እህትክ ስልክ አላት? እኔ ላገኛት እችላለሁ እህትክን? ምንም የላትም። ስልኳን አጥፍታባት። አንተ በምን አወቅ ስልኩ እንደቀማቻት? ከቀማቻት በኋላ በምን ነግራኛለች። የሳውዲ መስመር ሳዘጋባ በፊት የሳውዲ መስመር አውጥታላታለች። ያንን መስመር ቀማቻት። ስትቀማት የኢትዮጵያ መስመር አንተ ጋር በኢትዮጵያ መስመር በኢሞ ነበር የምታወሩት? አይዋ በዛ ነበር። በኢሞ ላገኛት እኔ ለሷ ስል ኢሞ ልክፈትና በኢሞ ላገኛት እችላለሁ እህትህ? አታገኛትም። ዘግታባታለች። አሁን ዋይፋዩን ስላጠፋችባት አሁን ማግኘት አትቻልም። አንተ ገምተክ ነው ዋይፋዩ ጠፍቶ ነው ብለክ? አዎ በቃ ጠፍቷል። ታጠፋብኛለች ብላኛለች። ወዲያውኑ ታጠፋብኛለች። አሁን የምታረግልኝ በቃ ወይ ታትግልኝ ወይ የሆነ ነገር ሳታረገኝ የምችል ከሆነ ቢሮም ሆነ በሌላም አካል አሳውቅልኝ ነው በቃ እሱ ያለች ማለት ነው። አሳውቅልኝና ሞኩኝም ምንም አልኩም በቃ ሬሳዬ እንዲገባ ነው የምፈልገው። ምንም አትሞትም። ይሄ አውቀው ሲያካብዱ የሚሉት ነው። እቺ ድሃ ሴትዮ ትኬት ነው ችግሯ። ይሄ እኮ የእናንተ ጥፋት ነው። ሴትዮዋ እኔ ልጄን ታማሚ ልጄን ለምኜ ማሳከም ሰው ነኝ የትኬት የለኝም ካለች ትኬቱን ራሳችሁ መቻል ሲገባችሁ ምን ልትሆን መልሳ ሴትዮዋ ቤት ገባች? ቢሮውስ ራሱ ሴትዮዋ ትኬት አልችልም ካለች መልሳ እንድትወስዳት ትኬት መግዛት የማትችል ድሃ ደሞዟን ትከፍላለች ብሎ ነው መልሶ የሚሰጣት ቢሮ? እኔ እንጃ ብቻ ውየኔ በጣም አንተ የቢሮ ስልክ አለክ?
የቢሮ የለኝም ሀውዬ የሴትዮዋ ስልክ ነው ብላ ሰጣኛለች ግን በሌላ ስልክ አስሞክሬው ነበር የሆነ ወንዲ ነው የሚያነሳው ምናምን ነው የሚሉኝ እኔም ስሞክረው ደግሞ ሌላ ሰው ነው የሚያነሳው የሆነ ቪዛዋ ላይ አለ ቪዛዋ ላይ የሆነ የሴትዮዋ ስልክ ነው መሰል አለ ወንድሜ እንዴት እስከዛሬ ድረስ እህትክ የቢሮውን ስልክ አልሰጣችም ማለት ነው ቪዛዋ ላይ ነው ያለው አለሳ በቃ ተቀበይ ብያን ነበር ተቀበይ ስላት የለኝም ማለችኝ የዚህ የኢትዮጵያ አለ የኢትዮጵያ ማለት የኢትዮጵያ ኤጀንሲ አላት የዚህ የኢትዮጵያ የዛን ደግሞ ስሞክራቸው ደውዬ ሳዋራቸው በቃ ተነጋግረናል በቃ ምንም አትሆን በቃ ይሄን ነው ብቻ የሚለኝ ማለት ነው ዲላላዋ እንዲህ ብሎ ሳይንስ የለም የሳውዲውን እንትን ፈልጋለሁ ዩኒፎርሟ ላይ እኮ ይኖራል ዩኒፎርማት ለብሰ መህተክ የቢሮ ቪዛዋ ላይ ሆንም አውዬ ቪዛዋ እኮ አለኝ እሺ ቪዛዋ ላይ ቆይ አሁን ዋትስአፕን ሰጥክና ቪዛዋ ላይ ቪዛዋን ትልክልኛለህ የመዳምየውን ስልክ ትልክልኛለህ አሁን ባባ ይሆናል የሚያነሳው ወንድ ከሆነ የሚያነሳው ባባ ነው እሺ እሺ ሀውዬ ዳሙ ምንድነው ሀቡ ዋይፋይ የምትይኝ አልገባኝም ቆይ አይደለም ሞድ ግቡ ይቆራረጣል ኧረ እኔ ጋር ይቆራረጥም አረንጓዴ ነው ጉድ ኮኔክሽን ነው የሚለው እኔ ጋር ከራሳችሁ ነው የሚሆነው እሺ አንድ ሰው ይግባ አብዬ እንዴት ነሽ ደህና ነሽ ወይ ቆይ ወንድም ያንተን አይደለም አንዴ ሞዴሬተሮች ነው ይግቡ ያልኩት ስልክ ቁጥር ካሱ ይተቀበል ተራም ተቀበል እሺ ትቆራረጫለሽ ለኔ ግን አይቆራረጥም ምን ጉድ ነው እስቲ ሪፍሬሽ አድርጌዋለሁ እሺ መሲ ግቢ መስዬ ወይም አንዳችሁ መሲን ሳቧት ወይ አንዳችሁ አንድ ሞዴሬተር ግቡ በእናታችሁ ኖ አይ ዋንት ካቲንግ ኦኬ ሶፊ አስተካክየዋለሁ አሁን አይ ቲንክ ሪፍሬሽ አድርጌዋለሁ ሶፊዬ ነይ ግቢ አቡዬ እንዴት ዋልሽ? መስዬ ገብታለች። በቃ እኩል ገባ። አረታ ችግር የለም ሆኝ መስዬ ችግር የለም። እንዴት ናቸው? አለን ሰላም ነው አለው። ተቀበይ ሶፊ ችግር የለም። እሺ ሶፊ ወጣለች መሲ ማነው ስሙ አቦ ፈርሃን ወይ እህት ቁጥር ዋትስአፕ ያለው ቁጥርህን ለመስዬ ላክላት እሺ ፎሎ አርጋትና መስዬ ቁጥርህን ላክላት አሁን በእናትህ ምን ታድርግ እራሱ ያሳምማል ይሞጥር በጣም ነው